እንግዲህ ቡና ተሰራ ምናምን ጨራርሰናል። ዛሬ ሰኞ ነው። ሰሞኑን ስራ ትንሽ በዛ ብሎብኝ ነበረ። ሊቭ ላይም ቪዲዮ ላይም እየሰራሁ አይደለም እና አሁን ስራዬ ምናምን ጨራርሼ ቡናዬ እንደዚህ አቀራርቤ ልጠጣ ነው። በነገራችን ላይ ስራ ስጨርስ ምግብ ትዝ አይለኝም። ትዝ የሚለኝ ቡና ነው። ምግብ ትዝ አይለኝም። እናንተ በፊት አሰሪዎች ወይም ሰዎች ወጣ ሲሉ ፍላጎቴ ምን እንደው ታውቃላችሁ? ይሄ ስልክ ይዤ ኦንላይን ወይም ደግሞ ቲክቶክ ላይ ዩቲዩብ ላይ አንዳንድ ድራማዎች ምናምን ማየት ነውና አሁን ላይ ግን ልክ ስራ ስጨርስ ማሰብ ያለብኝ ነገሮች ካሉ መጻፍ ያለብኝ ነገሮች ካሉ ምን ማድረግ እንደምፈልግ በዚህ ወር ቀጣይ ወር እያልኩኝ አንዳንድ ነገሮችን እጽፋለሁ። ይሄ ራሱ አንድ ለውጥ ነው። ከዛ በተረፈ ደግሞ ቪዲዮ መስራት ካለብኝ ቪዲዮ ሰራለሁ። ከዛ በመቀጠል ደግሞ አንደኛና ዋናው ምንድነው ቡና አፍርቶ እንደዚህ ቪዲዮ በመስራት ሐሳቦችን ሼር ማድረግ በጣም ደስ ይለኛል። ስለዚህ ስራዬን ከጨረስኩ በኋላ ብዙ ጊዜ የሚመቸኝ ምንድነው ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ ስር እንደምትመለከቱት ያው ጽሁፍም ጽፌያለሁ። እሱ ላይ ስለምን ማውራት እንደምፈልግ ያው ይገባችኋል ብዬ አስባለሁ። እንግዲህ ዛሬ አንድ ሀሳብ ልነግራችሁ ነው። ከራሴም ተሞክሮ ራሴም ሰራም አድርገው ራሴም ማለት ራሴ በፊት እንደዚህ አላደርግም ብዬ ከዛ ደግሞ ያደረኩት ነገር ስለሆነ ከጠቀም ተጣለን። ጭሱ ደግሞ ምንድነው ጨስ አላለበት እንትን የለኝም። ይሄ ጭስ እጣን የለኝ፣ ይሄ ክሰር የለኝም። ይሄ ስጋ ምናምን የምንጠብስበት አይነት ክሰር የሱ ነበር የተጠቀምኩት። ማን ነበርኩኝ? ጥቁረት በጣም ጠቆር ያለው ብዙ ሰው ጠቆርሽ እያለኝ ነው። እንዴ አንቺ እኮ ቀይ ነሽ እያሉኝ ነውና ቡናችን ይሄ ይመስላል። እኔ ቡና ባይኖር ግን እንዴት ቡና ባይኖር ምን ሆነ ነበረ? ይሄ እንግዲህ ዛሬ ላወራችሁ የመጣሁት ስለ ቤት ዕቃ ነው። የቤት ዕቃ በጣም ግድ ነው እና ባለፈው ቪዲዮ ሰርቼ ነበረ። ቪዲዮ ደግሞ የሰራሁት ዕቃ ኢትዮጵያ ስትሄዱ ትገዙታላችሁ ምናምን ብዬ ነበርና የሆነ የማይሆን ምክር ከሰጠው ሰው ወይም ደግሞ የኔን ቪዲዮ የሚያይ ለምን አንድ ሰው ሁለት ሰው አይሆንም? መጥፎ ነገር እንዲያስብ ወይም ደግሞ በመጥፎ ነገር እንዲረዳ አላስብምና ሰው እንግዲህ ሰሞኑን እኔ አንዳንድ ነገሮች ለመግዛት እያሰብኩ ነው። እንዲሁም እየገዛውም ስለሆነ ወደፊት በኋላ ላይ ጠቅለል አድርጌ እነግራችኋለሁ። ዛሬ የምነግራችሁ ነገር ወሳኝ ነገር ነው። ይሄን ነገር ደግሞ በትክክል ወይም በተለይ እንደኔ ስደት ዓለም ላይ ያላችሁ አሁን ላይ ያላችሁ እህቶች በጣም ጎበዝ ጠንካራ ናችሁና ቤት ሰርታችሁ ቤት በአቅማችሁ ሰርታችሁ በአቅማችሁ ገዝታችሁ ኢትዮጵያ ለመኖር ያሰባችሁ ልክ እንደኔ ዕቃ ግድ ነው እና ዕቃ ያስፈልጋችኋል። አሁን ላይ ኢትዮጵያ ውስጥ አንድ ዕቃ ማለት ነው ይሄ 10,000 15,000 ምናምን ኔቲንግ ምንም አይገዛም። ምንም በተለይ ዕቃ ማለት ነው ይሄ 10,000 ብር 15,000 ብር ራሱ ኦንላይን የምናያቸው አንድ የጁስ መፍጫ አንድ የቡና መፍጫ አንድ በቀላሉ ማለት ነው አንድ ትናንሽ ነገሮችን ኦንላይን ራሱ ብታዩ ከ10,000 ከ15,000 ከ16,000 እንደዛ እኔ ብዙም ማቃቸው አሉ እስከ 100,000 ብር እስከ 150,000 ብር ከዛም በላይ ከ2 ዓመት በፊት ከ1 ዓመት በፊት ዕቃ ሟርተው ትዳር የያዙ ምናምን ነገር ግን ያ ጊዜ እኔ ራሴ ናፈቀኝ። ይሄ ከ1 ዓመት ከ2 ዓመት በፊት የነበረው
ዋጋና አሁን ያለው ዋጋ በጣም ከባድ ነውና እንደውም እኔ ብዙ ጊዜ ሰዎች እንዲያድርጊ ሲሉ እንዴት ለምንለቃ እንደዚህ ያስፈልጋል እንዴ ምናምን ነበረ። ግን ቤት ሰርታችሁ ቤቱ ብቻውን ያለቃ ምንም ነው እና እቃ በነገራችን ላይ በጣም ወሳኝ ነገር ነው እና እንደነጋችሁ የፈለኩት ዛሬ ታዲያ ይሄ ምንድነው ትችላላችሁ። በብዛት ብዙዎቻችሁ ሰው አታችሁ በሰው ምክንያት እንዲሁም ደግሞ ብዙ ጊዜ ሰው ያስፈልጋል። እዚህ ጋር ገንዘብ ልካችሁ እቃ የሚገዛላችሁ ምናምን ሰው ያስፈልጋል እና ያው ሁላችንም ያለ ሰው አልተፈጠርንም። እናት፣ አባት፣ እህት፣ ወንድም ባይችሉ ሌላ የቅርብ ዘመድ ሁሉም ሰው አንድ ነው እያልኩ አይደለም። ሁሉም ሰው ክፉ ነው እያልኩ አይደለም። ሁሉም ሰው መጥፎ ነው እያልኩ አይደለም። ሁሉም ሰው ጥሩ ነው እያልኩ አይደለም። በቃ ይሄ ስንዴ ውስጥ እንክርዳድ እንደማይጠፋ ሁሉ ስንዴ ውስጥ ገብስ አይጠፋም። ስንዴ ውስጥ ታልባ አይጠፋም። ስንዴ ውስጥ በቃ የሆነ አላስፈላጊ የሆኑ ጥራጥሬዎች እዛ ውስጥ አሉ። በቃ ያለ ቦታቸው ማለት ነው። ልክ እንደዛ ሰዎች ጋርም አሉ። ስለዚህ እናንተ በምትችሉት መጠን ወይም ደግሞ እቃ ጠይቁ። አይ ገንዘብ ልከን እኛ እቃ እንገዛም እዛ የምትሉ ከሆነ እቃ ጠይቃችሁ የ50 ሺህ ብር እቃ ከሆነ ቀጣይ እኔ ሲሄድ ከዚህ በላይ ይሆናል ብላችሁ ጨምራችሁ የክስትራ ገንዘብ ወይም ደግሞ 50 ሺህ ካላችሁ 65 ሺህ 70 ሺህ ሴቭ አድርጋችሁ ከሄዳችሁ ይሄ አንድ ሐሳብ ነው እንደኔ ማለት ነው። ከዛ ውጭ ግን ኢትዮጵያ ሲሄድ እቃ ማላለው ማለት በጣም ከባድ ነው። በጣም ከባድ ነው እናንተ። እኔማ ኦንላይን አያለው በኦንላይን እቃ ገዝቻ ላይ ግን ኦንላይን ጠይቃለሁ ከዛም በአካል ምናምን ግን በኦንላይን ከምንጠይቀው ይልቅ በአካል ሄዳችሁ እዛ ሰው ሄዶ ራሱ ጠይቆ አይቶ እቃውን አገላብጦ ምናምን የሚገዛ ሰው ያስፈልጋል። ደግሞ ኦንላይን የምትገዙት እቃና በአካል ሄዳችሁ የምትገዙት እቃ ገንዘቡ ራሱ ልዩነት አለው። ስለዚህ እቃ በጣም ጨምሯል። እቃ በጣም እየጨመረ እንጂ እየቀነሰ አይሄድም። ስለዚህ እቃ እንድትገዙ እመክራችኋለሁ። በተለይ ቤት ሰርታችሁ ቤት ገዝታችሁ የቤት እቃ ኢትዮጵያ ሲሄድ አሟላለሁ ማለት ዘበት ነው። በነገራችን ላይ በ100 ሺህ ብር እቃ በ100 ሺህ ብር ስራ መጀመር ትችላላችሁ። በ100 ሺህ ብር ብቻ ደግሞ እቃ መግዛት አትችሉም። እኔ ልንገራችሁ፣ በ100 ሺህ ብር ሸቀጣ ሸቀጥ የሚሆን ትጀምራላችሁ። በ100 ሺህ ብር ሻይ ቡና ትሰራላችሁ። በ100 ሺህ ብር ቁርስ ቤት ተከፍታላችሁ። እኔ ማለት ከትንሽ ነገር ለምን እኔ በዙሪያዬ ከትንሽ ነገር ተነስተው ትልቅ ደረጃ የደረሱ ስላሉ ማለት ነው። ግን በ100 ሺህ ብር አስቀምጫለሁኝ። ኢትዮጵያ ሲሄድ 100 ሺህ ብር አለኝ። በ100 ሺህ ብር እቃ አሟላለሁ ማለት በጣም ዘበት ነው ጋይስ፣ እንዳትሳሳቱ፣ በፍጹም እንዳታደርጉት። አንድ ሶፋ 70 ሺህ ብር፣ አንድ ምንም የማያምር ሶፋ፣ አንድ ምንም ከዚህ ግባ የማይባል ሶፋ 55 ሺህ ብር፣ 60 ሺህ ብር፣ የምግብ ጠረጴዛ ዝም ብሎ ከዚህ ግባ የማይባል 25 ሺህ ብር፣ 30 ሺህ ብር እንደዛ ነው። ለዛውም በምትፈልጉት ዲዛይን አይደለም። ይሄ ሶፋ ምግብ ጠረጴዛ ማች አድርጌ አሁን ሶፋ አለ፣ የሶፋውን ጨርቅ አይነት የምግብ ወንበሮች ልግዛ ካላችሁ በጣም ውድ ነው ጋይስ፣ በጣም ውድ ነው፣ በጣም ማለት ነው። ስለዚህ በ100 ሺህ ብር ኢትዮጵያ ስትሄዱ 100 ሺህ ብር 200 ሺህ ብር 150 ሺህ ብር ይዛችሁ ከሄዳችሁ በዛ መጀመር ትችላላችሁ ከትንሽ ነገር። በነገራችን ላይ እኛ እዚህ ጋር ብዙ ነገር ስለሚከፈረን የሆነ ነገር ስለምናገኝ ይህን 70 ሺህ ብር 50 ሺህ ብር 60 ሺህ ብር ስለሚከፈረን ኢትዮጵያ በወር 15 መለቃቀሙ ለኛ እንደ ትንሽ ነገር ነው የሚታየን። ግን በነገራችን ላይ በአገራችን ላይ ኮርተን በአገራችን ላይ ቀና ብለን በአገራችን ላይ እንደፈለግን ተናግረን በአገራችን ላይ እቃ ቤተክርስቲያን እንኳን እንደፈለግን ሄደን ተሳልመን ማልቀስ ካለብንም አርቅሰን እንዴ ማን እንደ ሀገር በሙቀት እየተቃጠርን እዚህ የምናገኘው ገንዘብና እዛ ይህ ሁሉ አድርገን በቃ ዘና ፈታ ብለን እየኖርን በወር 5000 ብር 6000 ብር ካገኘን ትልቅ በረከት አለው። የኢትዮጵያ ብር በነገር ኢትዮጵያ ሆናችሁ እየሰራችሁ የምታገኙት ገንዘብ በረከት አለው። እዚህ የውጭ ብር ደግሞ ብዙም ቢከፈራችሁ ግን በረከት የለውም። በዛ ላይ ደግሞ ዝቅ ብለን ሰርተን ነው ገንዘብ የምናመጣው። ኢትዮጵያ ግን ዝቅ ብላችሁም ሰርታችሁ ቀና ብላችሁ ሰርታችሁ በቃ የምታገኙት ገንዘብ በጣም ጥቅም አላት እና ብዙዎቻችን የምንሸወደው እንደዛ። እኔ አሁን
ስደት ሰረሰረቼ ነው ስደት ሰረደከሜ ነው ይሄን አሁን የማስበውን አስተሳሰብ አሁን ላይ ስራ ሲጨርስ ለምሳሌ አሁን ስራ ሲጨርስ ማለት ነው ቡና መጠጣት ደስ ይለኛል ለምሳሌ ማለት ነው ይሄ ጥሩ ነገርም ቢሆንም ባይሆንም አይ ዶንት ኖ አይታወቅም ስራዬን ሲጨርስ ምግብ ከምሰራ ወይም እንትን ከምል በቃ እንደዚህ ቁጭ ብዬ ቡና የምጠጣ ምናምን ደስ ይለኛል ከዛም ደግሞ በፊት የማያደርጋቸው ነገር ነው የማደርገው በፊት ሰዎች ሲወጡ ቶሎ ብዬ ነው አልጋ ላይ ትኝት ነው የምለው ምናምን ነገር ስልክ አወራለሁ በቃ ምናምን ግን ስልካው ጊዜ መኖር አለበት አሁን ላይ ልክ እጽፋለሁ ምን መግዛት እንዳለብኝ ምን እንደሚያስፈልገኝ ደሞዜ ሲመጣ ምንድነው የማደርገው ብላችሁ ብዬ ወደፊት በተለይ ደግሞ አስቡት በተለይ እናት አባት ካላችሁ መቼ ነው እኔ ኢትዮጵያ ገብቼ የራሴን ህይወት ጀምሬ እናት አባቴ የኔን ደስታ የኔን ህይወት የሚያዩት ብላችሁ እሱን ስታስቡ ራሱ በቃ ብዙ ነገር ነው የምታስቡት ይሄ ራሱ በቃ በቂ ነው በቃ ለአንድ ደቂቃ እንደዚህ ብላችሁ አስቡ የምትወዷቸው ሰዎች ካሉ የምትወዷቸውን ሰዎች ብቻ በደቂቃ ውስጥ አስቡ እና ያኔ የሚሄዱ ፍላጎት ኢትዮጵያ ሄዳችሁ የመኖሩ ምናምን ስደት አያልቅ ብዙዎቻችን ከዚህ ሌላ ሀገር እንመኛለን ከዚህ ሌላ ሀገር ስደት ነው በቃ የእውነት ነው የምላችሁ ስደት መቼም ቢሆን አይጠገምም ስደት በቃ አንዱ ሀገር መጨረሻችን ሞት ነው እኔ አንዳንድ ጊዜ እስኪ እንደው ለደቂቃ አስቡት በቃ እንደዚህ ለፍቼ እንደዚህ የምጓጓለት እንደዚህ የማስብለት ህይወት በደቂቃ ውስጥ እኔ ላግኖር እችላለሁ ህይወቴ ሊያልፍ ይችላል ውሃ ተጠጣ ትንብሎኝ ስነሳ ስተኛ መነሳቴንም እግዚአብሔር ነው የሚያውቀው እኔ አላውቅም ይሄንን ማሰብ አለባችሁ ስለዚህ የሆነ ላጭው ህይወት ረጅም ነገር እናስባለን ይሄ ራሱ በጣም ይገርመኛል ስለዚህ ምን ለማለት ፈልጌ ነው ጉዶችዬ ኢትዮጵያ ሲሄድ ትልቅ ነገር ሰራለሁ ትልቅ ነገር ከፍታለሁ ብላችሁ እንዳታስቡት በትንሽ ነገር መስራት ይቻላል በትንሽ ነገር መኖር ይቻላል በትንሽ ነገር ደስታ ማግኘት ብቻ አገራችን ምንድነው የጎደለው አንድና አንድ ሰላም ማጣት በቃ ሰላም የለም ሰላም ካለ ሁሉም ነገር አለ ስለዚህ እቃ በጣም ተወዷል እቃ ግዙ እቃ በነገራችን ላይ እቃ ደግሞ ስትገዙ ይሄ ትርክ ምርኪ ምናምን አትግዙ ጋይስ አትግዙ ትርክ ምርኪ ይሄ ኮታኮት ምናምን አያስፈልግም በቃ መግዛት ያለባችሁ ነገር ቢኖር ነገጧ ሲቸግራችሁ የምትሸጡት እቃ መሆን አለበት ይሄንን ማሰብ አለባችሁ የምትሸጡት እቃ መሆን አለበት የምትገዙት እቃ የምትሸጡት ነገጧ ሲቸግራችሁ የምትሸጡት መሆን አለበት እንጂ ይሄ ነገጧት ሲቸግራችሁ ሲሸጡት ገንዘብ የማያወጣ መሆን የለበትም እና ውዶችዬ እቃ ያስፈልጋችኋል እቃ ግዙ ለምሳሌ የልብስ ማጠቢያ ማሽን ቁጥር 1 ይሄ ሶፋ ምናምን ተውትና የልብስ ማጠቢያ ማሽን ስቶፕ ኢትዮጵያ ውስጥ መብራት በጣም ይሄዳል ይመጣል ክሰግ በጣም ተወዷል ሲሊንደር ቶሎ ሰርታችሁ የምትገላገሉበት ስቶቭ ያስፈልጋችኋል እንዲሁም ደግሞ ማለት አሁን በዓል ሲሆን መብራት ምናምን ቢጠፋ ባይጠፋ የራሱ ጉዳይ ሲሊንደር ካላችሁ በዛ ኬካችሁን ዳቧችሁን ምናምን መስራት ትችላላችሁ እና ሶስተኛ ደረጃ ደግሞ የምነግራችሁ ነገር አሁን ብዙዎቻችሁ ቲቪ በቃ ብዙ ሰው መጀመሪያ የሚታዩት ቲቪ ነው ቲቪ እንኳን ቲቪ አልጋም አያስፈልግም ቁምሳጥንም አያስፈልግም ምንም ችግር የለውም ቁምሳጥን በሻንጣችሁ ታስቀምጡታላችሁ ልብሳችሁን አልጋም ፍራሽ ያስተኛላችሁ ችግር የለም ቤቱ ብቻ ይኖር የሚያስፈልጋችሁ ነገር ልብስ ማጠቢያ እግዚአብሔር ነው የምላችሁ ልብስ ማጠቢያ በነገራችን ላይ እንደ ላውንደሪ መጠቀም ትችላላችሁ እንደ ልብስ የሆነ ልብስ በእጃችሁ እንደሚያጥቡት እናንተ መብራት ካለ ምናምን እንደ የሆነ ልብስ አጥባለሁ ብላችሁ ከውጭ ላይ ብትጽፉ ማርያምን ነው የምላችሁ የሆነ አይዲያ ምን ማለት አለባችሁ እንደዛ ልትጠቀሙት ትችላላችሁ ስቶቭም ነገጧ ሲቸግር ትሸጫዋለሽ እንዲሁም ደግሞ ዋና ከቻላችሁ የእቃ ማጠቢያ ያስፈልጋል በተለይኛ አረብ ሀገር ሰርተን ኢትዮጵያ ስንሄድ በጣም ነው የሚደክመን ስለዚህ ልጅ ስትወልጂ ቤተሰብ ሲኖርሽ ምናምን ያስፈልግሻል በዛ ላይ ደግሞ ይሄ ሶፋ ራሱ በደንብ ቆንጆን ሶፋ ከገዛሽ በነገራችን ላይ ነገጧ ሲቸግርሽ ትሸጪዋለሽ ከዛ ያሽ ነው ወደ ጠረጴዛ የምትሄጂው በቃ እነዚህ ሶስቱን ነገር ካሟላሽ ይሄ አልጋ ቁምሳጥን ምንም ችግር የለውም አልጋ ዝም ብለሽ እስከ 20 ሺህ ብር ማነው እስከ 27 ሺህ ብር እስከ 25 ሺህ ብር ሜትር ከ50 ያ ዋው የሚባልለት ባይሆንም
ትገዣለሽ። በነገራችን አልጋ ያን ያህል አይሸጥም ማለት ይዘሹ ልሽጣው ስትዩ አያዋጣም። ያን ያህል ብዙም አያወጣም። ቁምሳጥንም እንደዛው ቁምሳጥንም አለች ባለ 2 ተከፋች እስከ 25,000 ብር አድጋ እስከ 30,000 ብር 50,000 ብር ብላችሁ ያዙት ቁምሳጥንና አልጋ ማለት ነው። ሌላው ግን ይሄ ስቶቡ ልብስ ማጠቢያው ምናምን ያልኳችሁ ነገር በጣም ውድ ነው። እኔ እንግዲህ ከዛሬ ጀምሮ እቃ እየገዛው ስለሆነ የምገዛትን እቃ እያንዳንዷ ነገር ዋጋዋንም ምኗንም እነጋቸዋለሁ። አሁን ሂሳብ እያጣራሁ ነው። ሂሳብ እኔ ሞለን እየጠየቅኩ ነው። ኢትዮጵያም አዲስ አበባም እየተጠየቀ ነው እና ያለውን ነገር እያንዳንዷ እነጋቸዋለሁ። ስለዚህ ይሄ ሰሃን ብረት ድስት ምናምን አያስፈልግም። ኢትዮጵያ ስትሄጂ አንዷ ብረት ድስቱን አንዷ ጀበናውን አንዷ እያሉ ሲያመጡልሽ እቃው ይሟላልሻል። ምክንያቱም ይህ ስቀልዳችሁ ነው። እቃው ቀስ እያለ ሊሟላ ይችላል። ትዳር ውስጥ ስትገቡ ደግሞ ቀስ በቀስ ነው። በቃ ሰሃን ምናምን ይሄ አያስፈልግም። ሰሃን ምናምን በ30,000 በ40,000 ብር የምትገዙት ነገር ነው እና መጀመሪያ እነዚህን ነገሮች መግዛት አለባችሁ። ከዛ እቃ ካሟላችሁ ትንሽዬ ብር ኢትዮጵያ ይዛችሁ ከሄዳችሁ በዛ መስራት ትችላላችሁ። ግን አይ መጀመሪያ ስራ የምሰራበት 300,000 ብር 400,000 ብር ይዤ ስራ ልጀምር ከዛ እቃ አሟላለሁ። እቃ አታሟይ። በወር ስንት ቆጥበሽ ነው እቃ የምታሟዩ? አታሟሉም። ስለዚህ እኔ የምነግራችሁ ነገር ቢኖር ስደት ላይ ያላችሁ እቃችሁን እነዚህ ለምን ቤትም ባይኖራችሁ ተከራይታችሁም ነው አያስፈልግም ማለት ተከራይታችሁን ብትኖሩ ይሸጣል፣ ችግር የለውም። ዋናው ቤታችሁ ነው። ዋናው የምትከራዩት ቤት ስፋት ነው እንጂ እቃ ችግር የለውም። እቃ ይሸጣል። ዛሬ የምትገዙት እቃ ነገ ይጨምራል። ስለዚህ ይሄን ነው ልነግራችሁ የምፈልገው። ይሄን ነው የምነግራችሁ ውዶችዬ። በሌላ ቪዲዮ እስከምንገናኝ ድረስ ቪዲዮን ከወደዳችሁት እንዲሁም ደግሞ ሐሳቤ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ። መልካም ጊዜ